ላይ ፍራ እኔ ጋር ዝም ብዬ በቃ ምን እንደሚሰማኝ ታውቂያለሽ አንቺ ጋር በቃ እህቴ ምናምን ትንሽ ኧረ እንዳልመስል ምናምን ታናሽ ጥንጥዬ ምናምን ጅል ነው የምትመስለኝ። አትንሽ ያለው እንዴት እንደመጣሽ አንድ ወር የቤት ኪራይ ሁሉ ልዘል እችላለሁ ሳልከፍል ከራይ ካየሽው አንድ ወር ብቻ ነው የምትዘጊው በዚህ ስልክ አይደለም ያው ያለው ጥፍጥፍ አድርጌ የምርሽ ነው ተማሙቼ ነው እኔ ምንድነው ምን አለብኝ እኔ ችግር አለብኝ ስልክ ምናምን አይ ዘመን አይ ስምንተኛው ሺ አይ እኛም ከናንተ ጋር ተደምረ ሴቶች ተብለን ተጠራን። ቱ አንድ ሰው መጥቶ እንዳይናገረኝ ዛሬ ልቤን ነው የምናገረው። አንድ ሰው ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለውላችሁ። እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላም ፍቅር ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ በኢክራምና ኢሳ ቻናል የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁኝ። በዚህ አጋጣሚ ኢክሩ ጠፍታለች፣ አይቻት አላቅም፣ በጣም ቆይታለች። ቻናሏም ላይ ለቃ አታውቅም ማለት ነው። እና ጉድ ብዬ እንደው ገብቼ ጉዴን አየሁላችሁ። ከፋችም ዘጊም ሆናላችሁ ቁጭ ብላለች ፈኪ ማለት ነው። እኔ እሱ ደስ ይለኛል፣ ችግር የለም፣ አያገባኝም። በጣም የሚያስገርመኝና የሚያስደንቀኝ ነገር ሴቶች ማለት ነው። አሁን አንቺ እኔ እስቲ ዛሬ እንኳን እንደሆነ ነገሩ እስከ ዛሬም እንደ እህት ነው የምናገረው። መጥተው የአንቺ ኦዲየንሶች አፋቸውን ሲከፍቱ እያናደዱኝ ነው እንጂ በቃ ከመጀመሪያው እየመከርኩ ነበረ እዚህ ጋር የደረስኩት። እውነት ለመናገር በድፍን ጥላቻ አልነበረም ስናገራት የነበረው ፈኪል ማለት ነው። ግን በጣም ነበረ ከአሙ ጋር በነበረ ሰዓት ማደንቃቸው። በርቱ፣ ጠንክሩ። በቃ የኔ ኮሜንት ነው ቀድሞ የሚገኘው ማለት ይቻል ነበረ። ግን ከሱ ጋር ከነበረው በኋላ ስትለያየ የነበረ ነገር ከመለያየቷም ሳያንስ ከተለያዩ በኋላ ዝግዝግ ስታደርገን በቃ ከልቤ ወጣች ማለት ነው። ገባችሁ? ምክንያቱም ሰው በደህና ቀን ያደርጋችሁትን ነገር አብራችሁ ያደረጋችሁትን የሰራችሁትን ነገር የሚያወራ ሰው መቼም ሊለወጥ አይችልም። በአጠቃላይ ኦዲየንሶቿ ብቻ ሳይሆን በውስጥ የምታወሯት ሰዎች ብትመክሯት መልካም ነው፣ ለራሷ ህይወት፣ ለቀጣይ ህይወቷ። ገባችሁ? ይሄ ቪዲዮ ተቀማጭ ቪዲዮ ነው። እሱ እንደዚህ ዘና ፈታ እያለባት 200 ኬ ገባ ብላ ቤት ኪራይ ጭምር ራሷን እንትን ብላ ስልክ ገዝታ ሰጠች። ምን ይባላል አሁን? ይሄ ለቪዲዮስ ቢሆን ራሱ ምን እንድናይበት ነው? በቃ ኧረ ታው ወገን ታው። ግን ሴቶች ሰከን በሉ። እንደ ዘንድሮ የመጣብን ጉድ ምንድን ነው እንዴ? አሁን ይሄን በተናገርኩት ራሱ መታችሁ ብዙ ታወራለች። ፈክዬ ነብር፣ ፈክዬ አንበሳኛኛኛኛ ትልትሉ ትላላችሁ። አንበሳነት በዚህ አይደለም ጋይ። ሴቶች ናችሁ እናንተም። እህታችሁ ብትሆን ወይ የራሳችሁ ቤተሰብ ብትሆን ይሄን ብታረግ ዝም አትሉም? ለምንድን ነው ድፍን ድገፋ የምታደርጉት? ድፍን እገዛ የምታደርጉት? ሀይ አትሏትም እንዴ? አትቆጧትም እንዴ? አትመክሯትም እንዴ? ምንድን ነው እንደዚህ አይነት ነገር? ሰው በእሷ ቪዲዮ ሲሰራ ብቻ መታችሁ እዛ ሰውዬ ላይ አፍ መክፈት ሳይሆን የእሷን ስህተት ቆም ብላችሁ አስቡ። ኖ ይሄኛው ነገር ስህተት ነው፣ ትክክል አይደለም በሏት። ከጎኗ የሚመክራት ልጅ ይችል የሚመልሳት ልጅ ያስፈልጋል። እውነቴን ነው የምላችሁ። ዛሬ ጎሽጎሽ ያላችኋት ልታደንቃችሁ ትችላለች፣ ነገ ግን ትረግማችኋለች። እመኑኝ። ምን አለበት እውነት ወዳጆቼ ከሆኑ በዛን ሰዓት ይሄን ስሰራ በመከሩኝ ነው የምትለው። እውነቴን ነው የምነግራችሁ። እኔ በቃ ስህተቷን እንደ ስህተት እመኑ። ሰው ሲናገራትም ምሪያት ትበሉ። በቃ እኔ አሁን በዚህ ቪዲዮ ብናገራት ምን ይደንቃል? ሲቀጥል ደግሞ ቻናሉ ታውቃለች፣ የእሱ ብቻ አይደለም። ምን ነው ገና ትናንት አይደል ኢክራም አዲስ ቻናል የከፈተችው? ወሬ ያልሞላው ቻናል ይዛ እንኳን ደስ ያለ ብላ እሱም ብቻ አይደለም ሁለቱንም ጠርታ እንኳን ደስ ያላችሁ። የጋራ ነው ይሄ ቻናል። ኢቭን ስሙ እንኳን እንዳያችሁት ነው ኢሳምና ኢክራም ነው የሚለው። ስለዚህ እንኳን ደስ ያለ ለምን እሱም ብቻ አስፈለገ? እንኳን ደስ ያላችሁ ተብሎ ነው የሚሰጥ። ሲቀጥል ደግሞ እኔ ብቻ በጣም ብዙ ብናገር አስቸጋሪ ነው፣ ግን እኔ አያስችለኝም። ያየሁትን ነገር ከመናገር ሰው ወደደኝ ጠላኝ ፈጣሪ አይጥላኝ። ገባችሁ? ያየሁትን ነገር ከመናገር ወደኋላ አልልም። ግን ደግሞ ምከሯት። ብዙ መለወጥ ማሻሻል ያለባት ነገር አለ። ማንንም አትስፊ፣ ስድም አትስፊ፣ የኔ ነብር ወደፊት አይጠቅማትም። እንደዚህ እየተሰደበች ወይ አልተለወጠች። አያችሁ? ቻናሏን ይዩት። በየቦታው እየሄደች ሌላው ሰው እሷ ቁጭ ብላ 100-200 ኬ ይገባል። ወይ ስሟን አልጠበቀች ወይ ቻናሏን አላሳደገች።
እሺ ይሄ ታዲያ አሁን እናንተ ወዳጅ ናችሁ? ወዳጅ አይደላችሁ። እውነቴን ነው የምነግራችሁ። ቆም ብላ እንድታስብ አግዟት። ሴቶች ናችሁ እናንተም። ነገ ምን እንደሚፈጠርባችሁ አታውቁም። እና ደግሞ ከሌላ ሰው ጋር እያቀናበራችሁ እና ከአንቺ ጋር ቢሆን ደስ ሊልሽ ነው። ፎቶን እያቀናበራችሁ አይቻለሁ ምናምን አልሽ። ዛሬ እንደ ቀልድ ጠቀመም አልጠቀመም እውነትም ሆነ አልሆነም እንደ ቀልድ እያደረግሽው ያለው ነገር ለነገ ህይወትሽ ዋጋ ያስከፍልሻል። የምር ፈኪ እኔ አሁን እያዘንኩ ነው የምነግርሽ። እኔ ኦዲየንሶችሽ እየጠቀሙሽ አይደለም እየገደሉሽ ነው ያሉት። ሰው በነገራችን ላይ ስህተታችሁን የሚነግራችሁ ሰው ለእናንተ ቦታ ያለው ሰው ነው። ነገ ብትለወጡ ብሎ የሚያስብ ሰው ነው ስህተታችሁን የሚነግራችሁ ማለት ነው። ግን ለእኛ ለሰው ልጆች በአስተሳሰባችን እኛ ሀበሾች ምንድነው ችግራችን? ፊት ለፊት የሚነግረን ሰው እንደ ጠላት ይታይና እየሳቀ ከኋላ የሚቦጭቀን ወይ የሚያማን ደግሞ እንደ ወዳጅ ይታያል። ለአንቺ ማን ነው ጠላትሽ? እኔ ሳልሆን ኦዲየንሶች ናቸው ጠላቶች። በሂጂበት የሚሉሽ ናቸው ጠላቶች፣ እኔ አይደለሁም። የኔማ ቁጭ ብሏል። ይሄ ቪዲዮ ይቀመጣል። የሆነ ጊዜ ታመሰገኘኛለሽ። ዝም ብለሽ ጠብቂ። ልክ ነበርሽ ትያለሽ። እውነቴን ነው እንዴ። ምን ነው ቪዲዮ ባይሆን አይቀርም እንዴ? ቪዲዮ ባይሆን ባይሰራ አይቀርም እንዴ? እንደዚህ ወንድ ልጅ ከፍ ዝቅ እያረገሽ ጅል ትመስልኛለሽ፣ ጅል ነሽ እየተባልሽ አብርሽ ምሰሪ ልሽ እንዴ እየነገርሽ እኮ ነው ያለው። እሱ እኮ በግልጽ በቃ ያንቺን እንትን እኮ እየነገርሽ ነው፣ ንቀቱን እኮ እያሳየሽ ነው። እውነት ለመናገር ማለት ነው። በብዙ ነገሮች መታሰብ ትችላለሽ። ኢቭን ስጦታሽን እንኳን አመሰግናለሁ ብሎ አይደለም የተቀበለሽ። በቃ ራስሽን በዚህ ልክ እንዳስናቅሽ መረዳት አለብሽ። ሲቀበልሽ እንኳን እኔ ስልክ ችግር አለብኝ የስልክ ሱስ አለብኝ ነው እያለ የተቀበልሽ ማለት ነው። ጅል ትመስልኛለሽ ነው እያለሽ ያለው ግልጽ ማለት ነው። የኢሳም ደግሞ የዋሰ ነው፣ ፊት ለፊት ነው የሚነግርሽ። ስለዚህ አንቺ ደግሞ ቀልጣፋ መሆን አለብሽ፣ ኮስተር ማለት አለብሽ፣ ለራስሽ ጊዜ ለራስሽ ነገር መስጠት አለብሽ። እስከ መቼ ነው እንደዚህ የምትሆኚው? እስከ መቼ ነው እንደዚህ የምትሆነው እንዴ? ታው ኦዲየንሶቿ የምር ታው፣ በኋላ ይቆጫችኋል። ለነገሩ እስካሁን ድረስ ስቴፕ ሄዳችሁትን ራሱ እኔ በጣም ይገርመኛል። እኔ ብዙም እንደግፋቸው አሉ፣ ግን የአንዳቸውንም ስህተት ዝም ብዬ አልፌ አላውቅም። በኮሜንትም ቢሆን እኔ እሷን እንደዚህ እየተከታተልኩ ልሰራባት ወይ ደግሞ ልናገራት የቻልኩበት ሁለት ምክንያት አለኝ። የመጀመሪያው ምክንያቴ ከአሙ ጋር ተጣልቶ የነበረውን ነገር አውርታ ዛሬ ሲታረቁ ምን ያክል ገባችሁ? የሰው ልጅ በክፉ ቀን በደህና ቀን ያደረጋችሁትን ነገር አውጥቶ የሚናገር ሰው ነገ የሚሆነ ነገር ቢመጣ ምንም እንደማይናገር ዋስትና የላችሁም። ያ ነገረው አስጠላኝ። ሌላው ሁለተኛው ነገር ደግሞ ይሄ የእናንተ የኦዲየንሶቿ ችግር ነው። አብዛኞቻችሁ መታችሁ የምትናገሩት ቆሻሻ የሆነ ንግግር ነው። ስለምሰራው ነገር ቪዲዮ ሀሳብ እንኳን በስርዓት ስገልጽ እንኳን አትቀበሉኝም ነበረ በፊት ማለት ነው። አሁን ነው ሲሪየስ ሆኜ ስለሷ በደበደ እያፍረጠረጥኩ መናገር የጀመርኩት። ከዛ በፊት ግን ተይ ፈኪ ይሄኛው ነገር እንደዚህ ነው፣ ይሄኛው ነገር እንደዚህ ነው እያልኩ ነበር የምናገረው በፊት ላይ ማለት ነው። አሁን ላይ ግን እናንተም እየመጣችሁ ብዙ አፋችሁን መክፈት ስትጀምሩ ኻላስ እኔስ ሰው ሳይከበር ሊያከበር አይችልም። ገባችሁ? ስታችሁ አሳታችሁኝ። ዞሮ ግን አሁንም ቢሆን ልጅቷ እንድትመለስ እርዷት። ይሄ መንገድ ጥሩ አይደለም እንዴ። ሴት ልጅ እኮ ናት። የሴት ልጅ ክብር የሚባል ነገር አለ። ነገ የሚመጣ ህይወት ይኖራታል ማለት በዚህ መንገድ እንድትቀጥል ለምን እንደፈለጋችሁ ባላቅም ወደ ራሷ እንድትመለስ ብትረዷት መልካም ነው። እኔ ጋር መጥቶ መሳደብ የሆነ ነገር እንትን ማለቱ ምንም አይጠቅማችሁም። እሷን ሰብስቧት፣ ይልቅ አይበሏት። ማንኛውም ወዳቸው ለቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። ቻው ቻው።